ማክሰኞ የጥያቄ ቀን የምትባለው ለዚህ ነው። ያችን በለስ ሰኞ ሲረግማት ወዲያውኑ ደረቀች። ሐዋርያትም መጥተው ትናንት እኮ አንተ የረገምካት በለስ ይኸው ደርቃ ተገኘች አደረች አሉት። ጌታችን ይህንን በተመለከተ ትምህርት የሚሰጠበት ስለሆነ የትምህርት ቀን ትባላለች። ማክሰኞ የትምህርት ቀን ትባላለች። ረቡዕ ቀን ደግሞ ሁላችን እንደምናውቀው ምክረ አይሁድ የተፈጸመበት ነው። አይሁድ መድኃኒታችን ኢየሱስ ክርስቶስን ለመያዝ የወሰኑበት ቀን ነው። ስለዚህ ይህንን ሰሞን በጣም አብዝተን ስግደት እንሰግዳለን ማለት። በተለይ ብዙዎቻችን በሰሙነ ሕማማት ምን ላይቭ ላይ እንደሚገትረን አላውቅም። በቃ ጊዜ ካለን ቤተክርስቲያን ሄዶ ከላይ ሰው መስገድ፣ የሚነበቡ መጽሐፍቶች አሉ። የሚነበበው የሚሰማው የሚነበበው ግብረ ሕማማት እኛ እንድንሰማው ነው። ስለዚህ ጊዜ ካለ ሰው ቀን ካለው መዋል ከቻለ ቤተክርስቲያን ሄዶ ክራይ ላይ ሶን እየሰገዱ ማክበር በጣም ተገቢ ነው። ካልደከመን ከክራይ ላይ ሶን ከስግደቱ በኋላ መዋል መግባት ይቻላል፣ ሰው ለማስተማር ከሆነ። ግን በዚህ ሰሞን ሁላችንም መዋል ያለብን ቤተክርስቲያን ነው ውሏችን። ምክንያቱም መከራ መስቀሉ የምናስብበት ነው። ሮብ ቀን እሱ እንዲያዝ የተወሰነበት ቀን ነው። ሮብ ምክረ አይሁድ ብቻ የተፈጸመባት አይደለችም። የመልካም መዓዛ ቀን ትባላለች። ያቺ ባለሽቶዋ ማርያም መድኃኒታችን ኢየሱስ ክርስቶስ እግር ስር ሄዳ ሽቶ አርከፈከፈች። እፍረት ምዑዝ የሆነው መልካም ጠረን ያለው መልካም ሽታ ያለው መዓዛው ያማረ መድኃኒታችን ኢየሱስ ክርስቶስ አንቺ ሴት ተሰርዮልሻል ብሎ ኃጢአቱን ያሰረይባት ዕለት ነው። ስለዚህ የመልካም መዓዛ ቀን ትባላለች። ረቡዕ ቀን የተገኘው ለምጻሙ ስምዖን ቤት ነው። የጋበዘው ለምጻሙ ስምዖን ነው። ከኃጢአቷ ተፈውሳ የተመለሰችው ግን ባለሽቷ ማርያም ናት። እንደዚህ ይሆናል ማለት ነው። እኛ ጌታን ጠርተን እኛ በእግዚአብሔር ቤቱ ያለን እኛ ቤተ መቅደስ ሆነን ሳንጠቀም ያማን ንስሐ ሳንገባ በቅድስና ሕይወት ሳንኖር ከውጭ ይመጡ ሰዎች ቤተክርስቲያን አክብረው ተቀድሰው የኃጢአታቸው ክርፋት ወጥቶ መልካም መዓዛ ይዘው ይወጣሉ። ግን እኮ ቤት ነው ያለው። እንደዚህ እንሆናለን። ቤተ መቅደስ ሆነን ቤተክርስቲያን እያገለገል ቤተክርስቲያን እየኖርን ምንም መንፈሳዊ የሚባል ሽታ ጠረን የሌለን ማለት ነው። መንፈሳዊ ሕይወት የሚባል ነገር ውስጣችን ላይ የሌለ ማለት ነው። ያቺ ግን ባለሽቷ ማርያም በመስታወት ስብከት ተቀየረች ማለት ነው። ጌታችን በአካል ተገኝቶ ያልተለወጠው ለምጻሙ ስምዖን የጌታን ትህትና ተመልክቶ ያልተለወጠው ለምጻሙ ስምዖን በአካል እግዚአብሔር ኢየሱስ ክርስቶስን አግኝቶ ንስሐ ያልገባው ለምጻሙ ስምዖን የመድኃኒታችን ኢየሱስ ክርስቶስ በአካል መገኘት ልቡን ያልማረከው ልቡን ያልሰበረው ስምዖን በመስታወት ብቻ ግን አይታ ንስሐ ገባች። ይህ መልክ ነገ ረጋፊ አይደለም? ይህ ፀጉሬ ነገ ይቀር የለ? ይህ ደም ግባቴ ነገ ይጠፋ የለ ብላ ንስሐ ገባች። እዚህ ልለወጥ ካለ አንድ ሰው በመስታወት ይሰበካል ማለት። ኢዮብ በመጽሐፉ እንደተናገረው እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም። እንደውም ቅዱስ ዮሐንስ አፈወርቅ እግዚአብሔር አምላክ በእብድ አድርጎ የሚናገር ይላል። በማህበረሰቡ ዘንድ ኧረ እሱማ ጤነኛ አይደለም በሚባሉ ሰዎች አምላክ አድሮ ይናገራል። እዚህ መስታወቱን አይታ የኔ መልክ ደም ግባት ምን ይጠቅማል? ይቅ ወጣትነቴ ይቅ ውበቴ ለሱ ይሁን ብላ በአልባስጥሮስ ሽቶ እግሩን ሄዳ አርከፈከፈችው። ለምጻሙ ስምዖን ለእግሩ ውሃ አላቀረበለትም። እኛ ውሃ ስናከለክለው በውሃ መታጠብ የሚችለውን ውሃ ስንከለክለው እሷ ደግሞ ሽቶ መታርከፈከፈች። ለሽቶ በጣም ቅርብ ከእሷ ይልቅ ለምጻሙ ስምዖን ቤቱ ጋብዞታል። ቤቱ ጠርቶታል እኮ ቤቴ ተገኝ ብሎታል።
ነገር ግን ሽቶውን ያርከፈከፈችው ግን ባለ ሽቶዋ ማርያም ናት። ስለዚህ ሮብ ምን ትባላለች? የመልካም መዓዛ ቀን ትባላለች። ሁለተኛ የእንባ ቀንም ትባላለች። ስቅስቅ ብላ ለቀሰች። በደለኛ ነኝ፣ ኃጢአተኛ ነኝ። እንደውም ትርጓሜ ወንጌል ስትመለከቱ ጌታ ኢየሱስ ክርስቶስን ፈልጋ ወደ ስምዖን ለምጻም ቤት ሄዳ ስታንኳኳ በር ላይ አያትና ለምጻሙ ስምዖን በሩን ዘጋባት። አንቺ ሴት አይገባሽም፣ እሱ ንጹሐ ባህሪ አምላክ ነው። አንቺን የመሰለ ኃጢአተኛና ክፉ ሰው እሱ ፊት ልትቀርቢ አይገባም ብሎ በሩን ዘጋባት። ሄደች አይሄደች? መንገድ ስትጀምር እንኳን ዲያብሎስ አግኝቷታል። የማቴዎስ ወንጌል ምዕራፍ 26ን አንድምታ ተመልከቱ። መስታወቷን አየች። ይሄ መልኬ ይሄም ድምግባቴ በዝሙት ኃጢአት የቆዩበት ዘመን አይበቃም አለች። ዛሬስ እኛ አይበቃንም? ሰዎችን ያሰነካከልንበት፣ የብዙ ሴቶች ህይወትን ያበላሸንበት፣ የብዙ ወንዶች ህይወትን ያበላሸንበት፣ የብዙ ሰዎች ህይወት ምስቅልቅል ያደረግንበት አይበቃም? ዛሬ ደም ግባታችን ተጠቅመን፣ ዝናችን ተጠቅመን፣ ገንዘባችን ተጠቅመን፣ ስልጣናችን ተጠቅመን፣ ገንዘባችን ተጠቅመን፣ መልካችን ተጠቅመን ብዙ የጎዳናቸው ያጠፋናቸው ሰዎች የሉ? ረቡዕ ማለት ያችናት የእንባ ቀን። ይህን ሁሉ አይታ የአልባስጥሮስ ሽቶ በ300 ዲናር ገዝታ ስትሄድ መንገድ ላይ ዲያብሎስ መንገድ ላይ አግኝቶ ዛሬ ደግሞ ወደ ማን ነው የምትሄጂው? ለየትኛው ጎረምሳ ነው የምትወስጂው ደግሞ ይህን ሽቶ እያላት ዝም ብላ ሄደች። አሁን ይመጣና የት እየጠበቀች ነው እንደዚህ የምትለብሽው ይላታል። ወደ እግዚአብሔር ቤት ስትገሰግስ ለምጻሙ ስምዖን ቤት እየሄደች ክርስቶስ እዛ ነው ተብላ እሱን ፍለጋ እዛ ስትሄድ ዲያብሎስ በየፊርማቱ ይጠይቃታል። እንደዚህ ያለ ዛሬም በሕይወታችን አሁን ዛሬ እንኳን ጸሎተ ሐሙስ እናስቀድስ ብለን አስበን የቀረን ሰዎች የለን። ዛሬማ ማስቀደስ አለብኝ እንደምንም ብዬ ብለን ስንል የሆነ ጉዳይ ሲይዘን በሆነ መንገድ ተይዘን እንቀራለን። ስቅለትም እንደዚሁ ሊያደርገን ይችላል ዲያብሎስ። መጠንቀቅ አለብን ክርስቲያኖች። በተለያየ ምክንያት እኛ ወደ እግዚአብሔር ቤት ስንገሰግስ ወደ እሱ ለመቅረብ ስንሞክር ብዙ መሰናክሎች ያቀርባል። የተውናቸው በዝሙት ህይወታችን የረሳናቸው ሰዎች መሀል ላይ እየደቀነ ይመጣና ወደኛ ወደዛ እንድንመለስ ያደርጋል ዲያብሎስ። ያንን ሁሉ አልፋ ለምጻሙ ስምዖን ደጅም ቆመች። ስምዖን አያትና አይ አንቺ ዘሟች ነሽ፣ ማ ቤቴ እንዳለ ታውቂያለሽ? ቤቴ ማን እንደጠራው ታውቂያለሽ? አንቺን ሊቀበል አይችልም ማለት ምንድነው? የሆነ የሚባል አባባል አይደለ? ምን ላይ ሆነሽ ማንን ታሚያለሽ ነው ምናምን ነገር የሚባል። እሱ ለምጻሙ ስምዖን እሱ መፈወስ አለበት ከለምጹ። እሱ ፈሪሳዊ ነው። እሱ ራሱ መዳን አለበት። የሃይማኖትም ችግር እኮ አለበት እኮ ፈሪሳዊነት። እና ያ ፈሪሳዊ ሆኖ ኦሪትን ብቻ ነው የምቀበለው ብሎ ወንጌልን የማይቀበል ፈሪሳዊ ሆኖ ሳለ ወንጌልን ሳይቀበል እሷን ለመትችት ይሞክራል። በሩን ዘጋባት። ድጋሚ አንኳኳች። እኛ ብንሆን ኖሮስ ይሄ ትዕግስት ሊኖር ይቻልኝ? እና ብዙ ጊዜ እኛ የምናስበቃል አድርገን ነው ታሪኳ የምናስበቃ። ማርያም ላይ መጣች፣ በቃ ሽቶ ምታርከፈከመች ምናምን፣ እዛ በቃ ተሰሩ ይልሻላል። በሰላይ አይደለም ጉዞ ላይ እንዳለ የገጠማት ችግር አለ። ሽቶን አርከፈከፈች። መልካም መዓዛ ያለው ሽቶ ስታርከፈክፍለት መልካም መዓዛ ያለው የምስራች ነገራት። አንቺ ሴት እምነትሽ አድኖሻል፣ በሰላም ወደ ቤትሽ ግቢ የሚል የመልካም መዓዛ ቀን ትባለች ረቡዕ። ስቅስቅ ብላ በማልቀሷ ንስሐ በመግባቷ ደግሞ የእንባ ቀንም ትባላለች ረቡዕ። ስለዚህ ምክረ አይሁድ የተፈጸመባት ናት። የመልካም መዓዛ ቀን ትባላለች። ሶስተኛ ደግሞ የእንባ ቀንም ትባላለች። አልቅሰን ያለፍነው ሮብን ስለማን ያለቀሰችው? ስለ ራሷ ስትገባ ውድቅ ብላ ወይኔ መድኃኔዓለም ኢየሱስ ክርስቶስ ወይ ቸሩ መድኃኔዓለም ወይ አንተን እኮ እንዴት እንዳገኘሁ መንገድ ላይ እኮ ስንት ነገር እንደገጠኝ ብታይ ኖሮ አላለችም። ደግሞ እዚህ ቤት ከሆነ እኮ በሩን ሳንኳኳ ለምጻሙ ስምዖን እንዴት ስንት ጊዜ በሩን እንደዘጋብኝ፣ በዛ ላይ ፊቱ እንዴት እንዳረገብኝ፣ እንዴት እንደገላመጠኝ አላለችም። እኔ ኃጢአቴ የበዛብኝ ሰው ነኝ።
ስለ ራስ መናገር፣ ስለ ራስ ማውራት፣ ስለ ራስ ኃጢአት መናዘዝ የእንባ ቀን ናት። ስለ ሰው አይደለም ያወራችሁ። ለምጻሙ ስምዖን ስላደረጋት ነገር አለም የተናገረችው። ለምጻሙ ስምዖን ስላደረገው ክስተት አለም ያወራችሁ። ከሱ ግልምጫ የበለጠ የሱ ኃጢአት አለ። ስለዚህ ልናስበው የሚገባው ይሄን ነው ማለት በሰሙነ ሕማማት ከተደረገብን ክፉ ነገር ሁሉ ወደ እግዚአብሔር ቤት ልንቀርብ ብዙ መሰላት ከሚያመጡብን ሰዎች ይልቅ የኛ ኃጢአት ያሳስበን ይገባል። እኛ እኮ ብዙ ጊዜ የምናወራው ስለ ራሳችን ጽድቅ ነው። እኔ በነገራችን ላይ ወደዚህ እምነት ነው የገባሁት፣ አክስቴ እንደዚህ አድርጋኝ፣ አጎቴ እንደዚህ አድርጎኝ፣ ስራ ባልደረባይ እንደዚህ አድርጎኝ፣ ኃላፊ እንደዚህ አድርጎኝ፣ ስንት መከራ አይቼ ነው እንላለን። ቤተክርስቲያን ስንቆም የምናወራ ያንን ነው። ልክ ናት። ግን ባለሽቶዋ ማርያም መንገድ ላይ ሰይጣን አቀረበላት ከተባሉ ፈተና ይልቅ ለምጻሙ ስምዖን ያደረገባትን ነገር የሰው ነገር ከመናገር የሚቀድመው እሷ የሰራችውን ኃጢአት መናዘዝ ነበር እንጂ ተመለከትከው ጌታዬ፣ አንተ የገባህበት ቤት ሰው መስሏል ስምዖን? ምን አድርጌ ነው እንደዚህ የምታደርገኝ ብላ አልጮኸችም። ፊቱን እንኳን አላየችውም። ጌታችንን ዝቅ ብላ እግሩን በሽቶ ቀባችው። ውሃ ሲከለክለው ሽቶ አገኘኛ ጌታ። በእጁ ማጠብ ሲያቅተው በፀጉሯ አጠበችው፣ አበሰችው። ምን ማለቷ ነው? እንኳን ፊትህን እግርህን እንኳን ላይ አይገባኝም፣ ፊት ልቆም አይገባኝም፣ እኔ ትቢያ ነኝ ስትል ነው መሬት የወደቀችው። እንደዚህ እንላለን። በዚህ ደምግባት፣ በዚህ መልክ፣ በዚህ ፀጉር እንዴ ስታረጅ እንኳን ነው የመጣችው። ወንዶች ተጠቅመውባት ሲተፏት እንኳን ነው የመጣችው። ከነዛ ውበቷ ከነዛ ደምግባቷ ጋር አብራን የመጣችው። መፈለግ ባቆመችበት ጊዜ ላይ የመጣችው። የእሷ ነገርስ በቃኝ፣ እሷ ማን ይነካታል ተብላ ስትጣላለም የመጣችው በምትፈለግበት ዘመን፣ በዛ በውርዘውናዋ ዘመን፣ በዛ ወንዶችን እንደ ልብ ማሽከርከር የምትችልበት ዘመን ፀጉሯ ተነቃቅሎ ሲጠፋ የመጣችው። ፀጉሯ ባለበት ፀጉሯ ሲመነምን ነጭ ሽበት ስታወጣ አማራጭ ስታጣ የመጣችው ከነዛ ውበቷን የመጣችው። ስለዚህ ዛሬ በተለያየ ዓለም ውስጥ ያላችሁ የእግዚአብሔር ቤተሰቦች ሆይ ከነዛ ውበታችን እንምጣ። ዓለም አንቀራ ስተፈናለም እግዚአብሔር ቤት የምንመጣው ዓለም እየጣማት እንዴት ነው የሚያምረው፣ እንዴት ወጣት ነው፣ እንዴት ወጣት ናት እየተባልን ያንን መልካችንን፣ ያንን ውበታችንን፣ ያንን ዝናችንን፣ ያንን ወጣትነታችን ለሱ መገበር ያስፈልጋል። በጉብዝና ወራት ፈጣኝ አስብ ነው የሚለው እንጂ ዓለም አንቀራ አትፈልጋችሁም እኔ ቅሩብ ስትለን አማራጭ ሳጥረን የምንመጣው ቤተክርስቲያን ስራ ስናጣ ዓለም ስትገፋን አይደል የምንመጣው። ዝነኛ ስንሆን አይደለም ብቻ ዓለም የምንሄደው፣ ዝነኛ ሆነንም ጭምር ዓለምን መናቅ አለብን እና ማርያም የምትገርም ናት። ስለዚህ የመልካም መዓዛ ቀን የእንባ ቀን ትባላለች። ረቡዕ ሐሙስ ቀን ጸሎተ ሐሙስ ናት። ጌታችን ዛሬ ከምሽቱ 3 ሰዓት ነው የተያዘው። ለዚህ ነው የዛሬ ቅዳሴ ደውል ሳይደወል ቀጭል ሳይቃጨል ያለ ቃጭል ያለ ደውል በጽናጽን ብቻ የተቀደሰው። የዛሬ ቅዳሴ በለሆሳስ ነው የተቀደሰው። ለምንድን ያደረገችው ቤተክርስቲያን? ይህንን አይሁድ ሰይፍና ጎመድ ይዘው ኢየሱስ ክርስቶስን ለመያዝ ቀስ ብሎ ለመጠታቸው ምሳሌ ነው። አይሰማም አያይም ብለው ማለት ነው። እንዳያመልጠን የድምፃችን የእግራችን ርግጫ ኮሽታ ሲሰማ እንዳያመልጠን፣ በእነሱ ቤት አያውቅማ። ቅዳሴ ዘሰለስቱ ምዕት ምንድን ነው የሚለው? እንደማይሰማ ዝም ይላል። የሹሹታ ቃልን ግን ይሰማ ይላል። እንደማይሰማ ዝም ነው የሚለው። የምንሰራው ግፍ፣ የምንናገረው ተንኮል፣ ሸራችንን፣ ሐሜታችንን በደንብ አድርጎ ይሰማል። እንደማይሰማ ግን ዝም ይላል። የሹክሹክታ ቃል ግን ይሰማል፣ ያዳምጣል። እነሱ እንደማያውቅ መስሏቸው ሰይፍና ጎመድ ይዘው መጡ ማታ። እሱ በአትክልት ስፍራ ሆኖ ጸለየ። ለእኛ አራያ፣ ለእኛ አብነት ሲሆነ በዚህ ዛሬ ቤተክርስቲያናችን እቺ ቀን ሐሙስ ጸሎተ ሐሙስ ትባላለች። ስቅስቅ ብሎ
እንባው ደም ግባቱ እስኪረግፍ ድረስ ላብ እስኪያልበው ድረስ ጌታችን በዛ ጽኑ መከራ ጊዜ የጸለየበት ጊዜ ነው። ስለዚህ ጸሎተ ሐሙስ ትባላለች። እቺ ሐሙስ የአዲስ ኪዳን ሐሙስ ናት። የአዲስ ኪዳን ሐሙስ ናት እና ጌታችን ለእኛ ጸሎት አብነት ሆነን ማለት እናንተም በመከራችሁ ጊዜ እናንተም በችግራችሁ ጊዜ ጸልዩ ሲለን እንጸልያለን። እንደዛ እናደርጋለን። በችግራችን ጊዜ እኛ ወደ ሱስ ነው የምንሄደው፣ ወደ መጠጡ ነው የምንሄደው፣ ወደ ስካሩ ነው የምንሄደው፣ ወደ ጫቱ የምንሄደው፣ ወደ ማንም እንመጣው። ስትጠይቁ ነው ፈቃዱን ጠይቁ፣ ብትወድስ በሉት። ፈቃድ እግዚአብሔርን ጠይቁበት። የአንተ ፈቃድ የኔ ፈቃድ አይሁን በሉ። ፈቃድ እግዚአብሔር እየጠየቃችሁ አድርጉበት። ስለዚህ ዛሬ ጸሎተ ሐሙስ ትባላለች። ሁለተኛ ሐሙስ የሚስጥር ቀን ትባላለች። ስጋው ደግሞ የሰጠበት እስከ ዛሬ ቀን ድረስ ሐሙስ የበግና የፍሪዳ መስዋዕት የሚሰዋባት ዕለት ነበረች። ዛሬ ግን መስዋዕተ ኦሪት አለፈና መስዋዕተ ወንጌል ተተካ። እግዚአብሔር ስሙ የተመሰገነ ይሁን። ያ የበግ የፍሪዳ የዋኖስ መስዋዕት የሚባል ሁሉ ቀርቶ ተሽሮ በአማናዊው መስዋዕት በአማናዊው ወንጌል መስዋዕተ ወንጌል በተባለው በኢየሱስ ክርስቶስ ተጠቀመ። አሁን የፍሪዳ የለም። አሁን የሚጤስ ስብ የለም። የሚፈስ በግ ደም የለም። የፍየል የላም የሚባል ደም የለም። ያ በየዓመቱ መሰዋት የሚገባው ያ የብሉይ ኪዳን መስዋዕት አለፈ ቀረ። የሐዲስ ኪዳን መስዋዕት ስጋው ደግሞ ተሰጠን። ዛሬ ብሉኝ ይላል ጌታችን። ዛሬ ጠጡኝ ይላል። ስጋዬን የበላ ደሜን የጠጣ ለሕይወት ያለው ይለናል ዛሬ። ስለዚህ ቤተክርስቲያናችን ዛሬ የሚስጥር ቀን ትላለች። ህብስቱን አንስቶ እንካችሁ ይህንን ብሉ አላቸው። ወይኑንም አንስቶ ይህንን ጠጡ አላቸው። ለምንድነው ስጋው ደሙን ከስንዴና ከወይን ያደረገው? ስንዴ ስብ ስጋን ይመስላል። ወይን ደግሞ እንደምታውቁት ትኩስ ደም ይመስላል። በዛ ምሳሌ ነው። ለምንድነው ስጋው ደሙ በመብል በመጠጥ ያደረገልን? ለምንድነው በመነካካት ላይ ያደረገልን? በመዳበስ ለምን አያደረግን? በመንካት ለምን አያደረግን? ድህነታችንን ስጋው ደግሞ ለምንድነው በመብል በመጠጥ ያደረገልን? ሁለት ምክንያት አለው። መብል መጠጥ ከሰውነት ጋር ይዋሃዳል። እሱም እኛን ፍጹም እንደተዋሃደን ለማጠየቅ ነው። ልብ በሉ። መብል መጠጥ ስንበላው ስንጠጣው ከሰውነታችን ይዋሃዳል። እሱም እኛን ፍጹም እንደተዋሃደን ለማጠየቅ ነው። አንድም መብል መጠጥ ያፋቅራል፣ ፍጹም እንዳፈቀረ ለማሳየት ነው። እንደምታውቁት ከሰው ጋር ስትገናኝ ምንድን ነው መጀመሪያ ምንድነው? እንብላ እንጠጣ ነው። የትኛውም ወዳጅ በተለይ ለበዓላት እንደምታውቁት ትልቁ መገለጫችን ምንድን ነው? መብል መጠጥ ነው። ለምን? መብል መጠጥ ያፋቅራል። መድኃኒዓለም ኢየሱስ ክርስቶስ ፍጹም እንዳፈቀረ ለማሳየት ስጋው ደግሞ በመብል ያደረገልን እንጂ እኮ በእምነት እንዲነክታችሁ ትድናላችሁ ማለት እኮ ይችላል። ሰምታችሁ ትድናላችሁ ማለት እኮ ይችላል። ነክታችሁ መዳን ትችላላችሁ ማለት ይችላል። ዝም ብላችሁ ተቀቡት ማለት ይችላል እንደ እምነት። ግን ምን አደረገው? ስጋዬን ብሉ ደሜን ጠጡ አለ። በመብል መጠጥ አደረገልን። መብል መጠጥ ከሰውነት እንደሚዋሃደው እሱን እኛን ፍጹም ከስጋችን ስጋ ከነፍሳችን ነፍስ ነስቶን እንደተዋሃደ ስጋችንን አንድም ደግሞ ስጋዬን የበላ ደሜን ጠጣ እኔ ከእሱ ጋር እኖራለሁ እሱ ከኔ ጋር ይኖራል እንዳለው ፍጹም እንደሚዋሃደን ለማሳየት ፍጹም ነው ያፈቀረን። በጣም ግሩም የሆነ ፍቅር ነው። ምላሽ የሌለው ፍቅር ማለት ነው። ምላሽ የሌለው ፍቅር። እኛ ስናፈቅር ምላሽ ይፈልጋል። ፍቅረኛ ቢይዝ አንድ ሰው ቢያፈቅር ቢወድ ለተፈቀረበት ፍቅር የፍቅር ምላሽ ይጠብቃል ሰው። አለበለዚያ እናማራለን። ወድጃት ወድጀው እንደዚህ አድርጌላት ብለን ላፈቀርነው ፍቅር ተጨማሪ ምላሽ ካላገኘን ሪያክሽን ከሌለው እንቆጣለን። መድኃኒዓለም ኢየሱስ ክርስቶስ ግን ላፈቀረን ለወደደ ለሞተልን ለዛ ከኛ ምንም ምላሽ አላገኘም። ሞት ጥላቻን ያገኘው ግን አልጠላንም። ስለዚህ ዛሬ ምን አለ? ስጋዬን ብሉ ደሜን ጠጡ አለ።
መቼ ነው የኛ ህይወትስ ይህንን ስጋው ደግሞ እንቀበልበት? ዛሬ የሚስጥር ቀን ነው። ስጋው ደሙን የሰጠበት ቀን ነው ለሐዋርያት። የብሉይ ኪዳን መስዋዕት የቆመበት፣ መስዋዕተ ኦሪት ተሽሮ መስዋዕተ ወንጌል የተተካበት፣ 4 እግር ያለው እንስሳ በግ ሳይሆን እውነተኛው የአዲስ ኪዳን በግ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ክርስቶስ ዛሬ ስጋው ደሙን የተሰጠበት እንካችሁ ብሉ ያለው ይህ የአዲስ ኪዳን ደሜ ነው ለብዙዎች ቤዛ የሚሆን። ስለዚህ ሚስጥረ ቁርባን ከሰባቱ ሚስጥራት ቤተክርስቲያን አንዱ ብቻ ሳይሆን ሚስጥረ ሚስጥራት ነው። ሁሉ ነገር የሚፈጸመው ቤተክርስቲያናችን በቁርባን ነው፣ በስጋው ደሙ ነው። ክርስትና ቢነሳ አንድ ልጅ ክርስትና ይነሳል፣ ይጠመቃል፣ ሜሮን ይቀባል። ከዛ ምን አለው? ስጋው ደሙ አለ። ካህን ቢሆን አንድ ሰው ድቁና ቢሾ ወይ ደግሞ ቅስና ቢሾ በጳጳሱ ሜሮን ተቀብቶ ድቁና ቅስና ከተሾመ በኋላ ቅዳሴ ይቀደሳል፣ ስጋው ደሙን ይቀበላል። በተክሊል ቢያገባ አንድ ሰው ጸሎተ ተክሊል ተፈጽሞለት ሜሮን ተቀብተው ምን ያደርጋሉ? ከዛ ስጋው ደሙን ይቀበላሉ። በቁርባንም የሚያገባ በተክሊል የሚያገባ ስጋው ደሙ አለ። የሙት ዓመት መታሰቢያ ሞተን እንኳን ተቀብረን ምን ይደረጋል? ነፍስ ይማር ሲባል ቅዳሴ ይቀደሳል፣ ስጋው ደሙ ይቀርባል። ቁርባን የሚስጥራት ሁሉ ሚስጥራት ነው። ቁርባን ከሚደገሙ የቤተክርስቲያናችን ሚስጥራት መካከል አንዱ ነው። ክህነት አትደገምም። 2 ጊዜ ድቁና 2 ጊዜ ቅስና የለም። ሜሮን አይደገምም። በአንድ ሚስጥር 2 አይደገምም። ጥምቀት አትደገምም። ቁርባን ግን ይደገማል። ፋሲካ የምናከብረው ምንድን ነው? በስጋው ደሙ። ጸሎተ ሐሙስ ዛሬ ቢሆን አከበራት በስጋው ደሙ። ኢቭን በነገራችን የሳምንታት ዜማዎቹ ራሱ ሚስጥረ ሥላሴን በጣም አጉልተው የሚያሳዩ አሁን ሰኞ፣ ማክሰኞ፣ እሮብ 3ቱን ቀናት ዜማው በግዕዝ ነው የሚባለው። ዛሬ ሐሙስ አራራይ ነው ዜማው። በነገራችን ላይ አርብ ነገ ስቅለት እና ቅዳሜ ደግሞ እዝል ነው። ግዕዝ የአብ ምሳሌ፣ አራራ የመንፈስ ቅዱስ፣ እዝል ደግሞ የወልድ ምሳሌ። አይታችኋል ሥላሴን እንዴት በቤተክርስቲያን በሰሞናት እንዴት እንደምታስበው። ሰኞ፣ ማክሰኞ፣ እሮብ ዜማው ግዕዝ ነው። ግዕዝ የአብ ምሳሌ ነው። ዛሬ የተሰገደው ስግደት ዜማው ደግሞ አራራይ ነው። አራራይ የመንፈስ ቅዱስ ምሳሌ ነው። ነገ ከላይ ሱም ብለን ስንሰግድ አሁን ከእስከ ሐሙስ ሮብና ማክሰኞ ሰኞ ከሰገድነው ዜማው ይለያል። እዝል ይባላል። የወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ ነው። ቅዳሜም ልክ እንደዚሁ ሲኢሮ ሞተ የሚለውን ድል አድርጎ ሞተ፣ ሞትን ሽሮ ሞተ፣ ሞትን በሞቱ ሞተ፣ ሞትን በሞቱ ሻረ የሚለው ዜማ መዝሙር ራሱ የሚዘምረው በእዝል ነው። የወልደ ኢየሱስ ክርስቶስ ምሳሌ ነው። ሚስጥረ ሥላሴ እንዴት አድርጋ በሰማዕት እንደምታስብ ቤተክርስቲያን ተመልከቷል። ይሄ ቅዱስ ሚስጥር የሚሰጠው ንስሐ ለገቡ ሰዎች ነው። ስጋው ደግሞ ሚስጥረ ሚስጥራት የሆኑ ቁርባን የሚሰጠው ንስሐ ለገቡ ሰዎች ነው። እንደምታውቁት በዓላት ሲቀርብ ቤት ይጸዳል፣ ልብስ ይታጠባል፣ ዕቃዎች ይታጠባሉ፣ የቆሸሹ ነገሮች ይጸዳሉ። ሶፋ፣ ቁምሳጥን፣ አልጋ ምናምን ወጥቶ ወደ ውጭ ወደ በረንዳ ወጥቶ ይወለወላል፣ በኦሞ ምናምን ይታሻል። መቼ ነው የኛ ሰውነት የኛ ነፍስ በኃጢአት የከረፋችው የኛ ነፍስ መቼው በንስሐ ሳሙና ነው የምትታጠቡ? ለበዓሉ እንዘጋጃለን። ቤት በጣም ያምርበታል። እንደው የቻሉ ሰዎች ቀለም ሁሉ ያስቀባሉ። የቆሸሸ ግድግዳ ሁሉ ይታጠባል በኦሞ። የቆሸሸ የኛ ነፍሳችን መቼው የሚታጠበው? ቤታችን ለበዓሉ በጣም ይዘጋጃል፣ ለእንግዳ ይመቻል፣ ጉዝጓዝም ይጎዘጎዛል፣ ቄጤማም ይነጠፍለታል። መቼ ይሆን ለክብር ጌታ የሚሆን ነፍሳችን መቼው የሚጎዘጎዝለት? መቼው የሚነጠፍለት? እሱ እንደ ልብ ወደ ቤታችን እንዲገባ እነሆ በደጅ ቆሜ አንኳኳለሁ ላይ እነሆ ማንም ድምፄ የሚሰማ ድምፄንም ሰምቶ በሩ የሚከፍትልኝ ከእሱ ጋር እራት በላለሁ ይላል። ቤቱ ጸዳ፣ ምድራዊ ቤታችን። ነፍሳችንስ? እኛ የእግዚአብሔር ቤተ መቅደስ አይደለን? በዘረኝ የተዘጋው በክፋት የተዘጋው
በተንኮል የተዘጋው የተዘጋው በራችን መቼ ይከፈትለታል? ጠረጴዛዎች ይወለወላሉ። የኛ በኃጢአት የቆሸሸው ነፍሳችን መቼ ነው የሚወለወለው? ብዙ አቧራ የለውም? የክፋት የዘፈን የተንኮል አቧራ የለውም? የዓለማዊነት አቧራ የለውም? የዝሙት አቧራ የለውም? እዚህ ላይ ቆመን እኮ ኃጢአት የምናቅር ሰዎች እኮ አለን። ጾም ሲፈታ እኮ ለዝሙት እኮ ያቀርን ሰዎች አለን። ሕማማት ይዞን እንጂ ጾሙ ይዞን እንጂ። ለፋሲካ እኮ የቀጠርነው ኃጢአት አለ። ለፋሲካ ለመቁረብ ሳይሆን የቀጠርነው ለኃጢአት። ለፋሲካ የቀጠርነው እኮ ስካር አለ። ለፋሲካ የቀጠርነው እኮ ዝሙት አለ። ለፋሲካ የቀጠርነው እኮ ናይት ክለብ አለ። ምን አስበን ይሁን ንስሐ ምንገባው? እኛ እግዚአብሔር ልቦናችን ያብራልን። ስለዚህ ይህንን በዓላት ስናከብር ወጥቶ ከመግባት በዓሉ እንደዚህ ዝም ብሎ ብቻ በልታ ከማክረብ ባለፈ በጣም ብዙ ስራ መስራት አለብን። ሁል ጊዜ እኛ ራሳችንን ማሰብ ያለብን ስንቴ ነው ቤቱ የሚወለወለው? ስንት ጊዜ ነው እቃዎች የሚታጠቡት? መስታወቶቹ ሁሉ አይቀሩ፣ ኮርኒሶቻችን አይቀሩ፣ ግድግዳዎቻችን አይቀሩ፣ ቤታችን ይጸዳል። እሰየው፣ በጣም ቆንጆ ነው ጽዳት። እኛ መቼ ነው የምንጸዳው ግን? ይሄን በጣም ማሰብ ይገባል ማለት። ምክንያቱም ንስሐ ሳንገባ ስጋው ደግሞ መቆም ስለማንችል ዛሬ የሚስጥር ቀን ነው። ቅድሳት ለቅዱሳን ኪዳን ቅዳሴ ላይ ቅዱስ የሆነ ስጋው ደግሞ ለእኛ ተቀድሰን ተለይተን ለተዘጋጀ ለእኛ ነው። ለፋሲካ ምንድን የቀጠር ነው? ለመቁረብ ነው ወይስ ለኃጢአት? ጾሙ ስንቀበል በእንስሳ ስጋ ተቀበል ነው። አሁን ሲፈታም ደግሞ በእንስሳ ስጋ እንከፈተዋል። ጾሙ ሲገባ ገባ፣ ሲወጣ አብረን ወጣን። ምንም ለውጥ የለውም። ያኔም ጾሙ ስንይዝ በከብት ስጋ ነው። አሁን ጾሙ ስንፈታም በከብት ስጋ ነው። ያም እንስሳ ነው፣ ይህም እንስሳ ነው። መቼው ከእግዚአብሔር ጋር እኛ የምንታረቀው እንዲገባ ሳንል ጾሙ አልቆ ሕማማት ጨረስን። ነገ ስቅለት ነው ያለው። በቃ አለቀ። ጾሙ አለቀ። ምን ሰርተን ከእግዚአብሔር ጋር እንዴት ታርቀን ምን ስናደርግ እንደቆየን እሱ ያውቀዋል። ሕማማትን በምን መንገድ እንዳሳለፍ ነው፣ አብይ ጾም በምን መንገድ እንዳሳለፍ ነው እኛ እናውቀዋለን። ነገ ስቅለት ስንት የምናሳልፈው ላይቭ ቁጭ ብለን የምናሳልፈው ወይስ ቤተ መቅደስ ተገኝተን ክራላይሶን እየሰገድን ቃል እግዚአብሔር እየሰማን ስለኛ ብሎ የተቀበለው መከራ መስቀል እያሰብን ነው የምንጸልየው? የት እናሳልፋለን ነገር? ወይስ ከበዓል መልስ ስለምንበላው ምግብ የተጨነቅ ነው? ይወጣል ወጪ ይወጣል። ለበዓል ለሽንኩርቱ ለዘይቱ ይወጣል ወጪ። ከነዳያን ጋር መቼ የምናሳልፈው? ፈቃደኛ ከሆናችሁ ይህንን ትምህርት ከጨረስን በኋላ እስቲ ነዳያንን እንመግብ። እስቲ በጋራ ሆነን ነዳያን ስላችሁ ሆስፒታል ያሉ ቤተክርስቲያን ደጅ ላይ የወደቁትን አይደለም እላችሁ። እነሱማ አሉ። አዎ ልክ ነው። በየቤተክርስቲያኑ እንደ አቅሚቲው ነዳያን ምገባ አለ። በፋሲካ የተለመደ ነው። ግን ጎረቤቶቻችን የሉ መለመን ያሳፈራቸው፣ አንድ ዶሮ ብርቅ የሆነባቸው፣ 1 ኪሎ ስጋ ብርቅ የሆነባቸው ሰዎች የሉም። አንተዋወቅም። እኛ አስመሳዮች ለወደቁት እዛ ላይ ለሌጤ በር ላይ ለወደቁትማ ዘይቱን እኮ ተሸክምን እንሄዳለን፣ እህሉን እኮ ተሸክምን እንሄዳለን እኮ ትክክል ነን። እዛ ግን ቤተክርስቲያን ደጅ ከመሄድ በፊት ግን መጀመሪያ ግን እዚህ ጎረቤት አለ እዚህ ያለ አባት ልጆቿን ያሳደገች በእንጀራ እናት ያደጉ ሽንኩርቱን ደግሞ ኬታ አመጣዋለሁ፣ ዘይቱን ደግሞ ኬታ አመጣዋለሁ፣ እቻ 1 ኪሎ ስጋ እንዴት እናረጋታለን ብለው የተጨነቁ አንተ በዶሮ ላይ ስጋ ስትጨምር እነሱ 1 ኪሎ ስጋ ብርቅ ይሆነባቸዋል። መጀመሪያ ከጎረቤት ጀምር። እዛ ጋር አትሄድ። መጀመሪያ የሚቀድመው ይሄ ነው። በእንተ ማርያም ብሎ ስላለመኑ ነው። ስለ እግዚአብሔር ብለው ውጭ ስላልወጡ ነው።
መለመን አሳፍሯቸው አንገታቸውን ደፍተው በዓል በመጣ ቁጥር ልጆቼ የሰው ፊት የሰው ቤት ያያሉ ብሎ የተጨነቁ ቤተሰቦች እናቶች የሉ? አናቅም? ጎረቤታችን የሉ? ምን አለ ዶሮ ስትገዛ ይዘህላቸው ይሄን ለበዓል ለቤት ስጦታ ብሎ ስጣቸው። ምን አለ ለቤት ስታደርግ እችን 1 ኪሎ ሽንኩርት ደግሞ እኔ ነኝ የኔ ስጦታ ብትላችሁ ምን አለበት? መለመን አለባቸው ግዴታ ውጭ ወጥተው። ለካሜራ ስለምንፈልግ ነው እኛ። አድርጉ አደረኩኝ ባይነን እኛ፣ አበላው ባይነን እኛ። የተጨነቁ ሰዎች አሉ እኮ። ጎረቤቶቻችሁ ማየት ነው የሚያደርገው ያለባችሁ ክርስቲያኖች። እኔ የኔ ቤቶች አይረዱ እያልኳቸው አይደለም። ሆስፒታል ያሉ ማረሚያ ቤት ያሉ ሊረዱ ይገባል። ትክክል ነው። እዚህ ጎረቤታችን ያሉትስ? አጠገባችን ያሉትስ? ለብሰው ሲታዩ ሰው ቢመስሉትስ? ምንም የጎደለባቸው ባይመስሉስ? አንተ ምግብ በልተ በመጠጥ ስታገሳ ሃይላንድ ብርቅ የሆነባቸው ሰዎችስ? እኛ አሁን በዓል በትክክል እያከበርን ነው። ነገ ስቅለት ከማጋል ሊሄድ አስበናል። ጌታችን ከወንበዶች ጋር የተሰቀለው አለ። ሀገር ምድሩን ካስቸገሩ ወንበዶች ጋር የተሰቀለው እሱ ግን ንጹሕ ባህሪ ነው። አይመጥነውም እኮ በመመጠን ደረጃ ከመጣን አምላካችን ነው፣ ፈጣሪያችን ነው። እነሱ ፍጡራን ናቸው፣ እሱ ፈጣሪ ነው። እነሱ በኃጢአት የቆሹ ናቸው፣ እሱ ኃጢአት የለበትም፣ ንጹሕ ባህሪ ነው። አብሯል ተሰቅሏል። አንተ ከማጋን ያለው ነገር እነዛ ወንበዴ ድሩዬ የምትላቸው ጓደኞች ይዘህ ስቅለት ትመጣለህ? ያቺ ዓለማዊ የሆነች ጓደኛሽን ይዘሻት ትመጫለሽ ቤተክርስቲያን? እሱ አላፈርም፣ አንቺ ግን ታፈሪያለሽ። እሱ አልተሸማቀም፣ አንተ ግን ትሸማቃለህ። እሱ በእነሱ አንገት አልደፋም፣ አንተስ አንገት ትደፋለህ በእነሱ። እነዛ ፀጉራቸው የተንጨባረረው እነዛ ድሩዬ የሚባሉ እስቲ ይዛቸውና ያ ቦዘኔ ያ ለአገር ምድሩ ያስቸገረው ወንጀለኛ እኮ ነው። ከአዳም ከነ አብርሃም ከነ ይስሐቅ ቀድሞ ገነት የገባው። ነገ ስቅለትን ከማጋነን ከኛ በስታተስ ጋር እኩል ከሆኑት ጋር ክብራችን ከሚጠብቁ ጋር ባለባበስ በቁንጅና ከኛ ጋር ማች ከሚያደርጉት ጋር ጌታ እንደዛ ነው የምናገኘው። በዙሪያ ማን ነበሩ? በዓል ስናከብር በእውነት ማክበር አለብን። ስጋው ደግሞ ስንቀበል በእውነት መቀበል አለብን። ቤተክርስቲያን ስንገኝ በእውነት መገኘት አለብን። ግብረ ሕማማት የሚነበበው ለእኛ ነው። አጠገብ ካለ ሰው ጋር እንድታወራ እኮ አይደለም። መከራ መስቀል እኮ ነው። እንደውም እኮ ማይነበበው ክፍል ይበልጣል። በነገራችን ላይ ማይነበበው ለምን እንዳይደክመን ብላ ቤተክርስቲያን ስናለከልክ እያየችን ነው። በነገራችን ላይ ከሰኞ ጀምራችሁ ሰኞ ሕማማት ከጀመራችሁ እስከ ዓርብ ስቅለት የመጨረሻው ስግደት ድረስ ብትቆጥሩት ስግደቶቹ እንዳለ 666 ናቸው። ታውቃላችሁ? ግብረ ሕማማት ላይ ቆጠሩት። ከሰኞ ከላይ ሲሆን ተብሎን ከምንሰግድበት እስከ ዓርብ የመጨረሻው ስግደት ድረስ ስትቆጥሯቸው ስግደቶቹ እንዳለ 6666 ናቸው። ይሄ ማለት ጌታ ኢየሱስ ክርስቶስ እኛን ለማዳን የተገረፈው ግርፋት ናቸው። ለዚህ ነው ከላይ ሰው መስገዱ። በነገራችን ላይ እሱ ሲገረፍ ስጋው የተነጨ ነው። እኛ ጎንበስ ብለን ከላይ ሰው መሬት ማስነካት ከብዶናል። ምናሳስቅበት አይደለም፣ ምናሽካካበት በዓል አይደለም። ሞቱን በሚመስል ሞት ከሱ ጋር ከተባበርን ትንሣኤ በሚመስል ትንሣኤ ደግሞ ከሱ ጋር እንተባበራለን እንዳለው ሞቱ መተባበር አለብን። በመከራው መሰል አለብን ከሱ ጋር ትንሣኤ ማክበር ማለት ከዛ በኋላ ነው። እኛ ስቅለት ሲደርስ የክርስቶስን ፊልም ስቅለት አሳይተው ነገ ከኛ ጋር በሶስተኛው ቀን እንደሚፈስኩት መናፍቃን አይደለንም። እኛ ሕማማት አለን፣ እኛ መከራ መስቀሉ አለን፣ እኛ ስግደት አለን፣ እኛ ከመከራው እንሳተፋለን። ጥብጣቤ የሚሰጠን እኮ ለዚህ ነው። በወይራ ቅጠል ወይራ ጽኑ ነው፣ ጽኑ መከራኛ ስለተቀበለው ስንል እኮ ነው። ለዛ እኮ ነው ጥብጣቤ የሚሰጠን። ወይራ ጽኑ ነው፣ ጠንካራ ነው በጣም ወይራ ዛፍ እንደምታውቁት ለእኛ ሲል ጽኑ የሆነ መከራ መቀበል ለማሳየት ነው። ዛሬ ጌታችን ሚስጥርን ለሐዋርያት ለዚህ ነው አዳም ሐሙስ ትባላለች፣ የሐዲስ ኪዳን ሐሙስ ትባላለች።
የሐዲስ ኪዳን ሐሙስ ያቺ የብሉያ ተሽራ የአዲስ መምጣቱን ያሳያል። ነገ ስቅለቱ ነው የምናስበው። በነገራችን ላይ ባለፈው የተማማርነው 7 የጸሎት ጊዜያት ምንጸልየው ነገረ ክርስቶስ ነው እንዳለ የሚናገር። አሁን ዛሬ ከምሽቱ 3 ሰዓት ጌታችን የተያዘበት ነው። ምሴተ ሐሙስ ነው። ምሴት ማለት ምሽት ማለት ሐሙስ ማታ ነው የተያዘው ከምሽቱ 3 ሰዓት። ለዚህ ነው 3 ሰዓት ማታ ምንጸልየው ጌታችን የተያዘባት ሰዓት እያሰብን ነው። ጠዋት 12 ሰዓት ነገ ዓርብ ወደ ቀያፋ ግቢ የገባበት ነው። 3 ሰዓት ጲላጦስ እጁን ታጥቦ እኔ ከዚህ ሰው ነፃ ነኝ ብሎ እንዲሰቀል የወሰነበት ነው። 6 ሰዓት መስቀል የተሰቀለበት ነው። 9 ሰዓት ነፍሱን ከስጋ የለየበት ነው። 11 ሰዓት ዮሴፍና ኒቆዲሞስ ወደ መቃብር የቀበሩበት። አይታችኋል እንዴት በዓሉ እንዴት እንደሆነ። በቀን 7 የጸሎት ጊዜያት አሉ የሚባሉት ክርስቲያኖች ነገረ ክርስቶስን ነው የምናስበው። እቺ ቤተክርስቲያን ክርስቶስን አታውቅም ሲባል እንግዲህ አንድ ሰው ምን ያክል ከቤተክርስቲያን እንደራቀ ትረዳላችሁ። 3 ሰዓት እኮ ማታ የምንጸልየው ለእኛ ስትል የተያዝክባት ሰዓት ናት። ሐሙስ ማታ ነገ ዓርብ ልትሰቀል ሌሊቱን ሁሉ ሲገፉት ሲያዳፉት እኮ ነው ያደሩት። ታውቃለህ። ይደር እንደው በሰላም ዝም ብለን ነው ይደር የፍርድ ውሳኔውን እንስማ ብለው እኮ አላሳደሩትም። ሲሳለቁበት አደሩ። ምራቅ ሲተፉበት አደሩ። አይኑን በጨርቅ አስረው የመታህ ማን ነው ብለው ሲሳለቁበት አደሩ። እሱ ንጹሐ ባህሪ ሆኖ ሲሳለቁበት ዝም ያለ አንተ ሲሳለቁብህ ለምን ትቆጣለህ? እሱ ምንም እንከን የሌለበት አምላካችን ሆኖ ሳለ በጥፊ ሲመታ ምራቃችንን ከቻለው አንተ የወንድሞችን ምራቅ ለምን አትችልም? ሲተፋብህ ዝም በል፣ ስትወቀስ ዝም በል። መመለስ አቅቶት ነው? መናገር አቅቶት ነው? ቅስም በመስመር ደረጃ ከጌታችን የበለጠ ተናጋሪ አለ? በፈለገው ቋንቋ ልግለጽ ቢል ዝም አለ። ተሸከመ ያን ሁሉ መከራ። በእውነት ደዌያችንን ተሸከመ ያለው እኮ ተሸከመልን። የጠላቶቹን የሰቃዮቹን እንደዛ ነው ያደረገው። የሐዋርያትን እግር እንኳን ዛሬ ሲያጥብ ይሁዳን አለየው። አሳልፎ እንደሚሰጠው እያወቀ ይሁዳን እግር አጥቧል። ዛሬ የእኛን እግር ሲያጥብ የኛ እግር የት ይሆን? የገሰገሰ እግር ይሆን የኛ እግር? የዛሬ ዓመት እንደነበረው እንደታጠበው እግራችን እንዲሁ ቤተክርስቲያን ሲገሰግስ የነበረ እግር ነው የኛ እግር። ለቅንነት፣ ለቅዳሴ፣ ለሰዓታት፣ ለማስታረቅ፣ ለአንድነት፣ ለስብከት ሲገሰግስ የነበረ እግር ነው። ከፋሲካ በኋላ ወዴት የሚገሰግስ እግር ነው? አሁን ዛሬ ታጠበ፣ ሕጽበተ እግር ተከናወነልን። እግራቸው ወዴት ነበር የሚገሰግሰው? ካሁን በኋላ ለዳግማይ ትንሣኤ ቤተክርስቲያን የምንገሰግሰው ወይስ ናይት ክለብ? እግራቸው ወዴት ይገሰግስ ይሆን? ታጠብን። ዛሬ ትሕትናን አስተማረን፣ ፍቅርን አስተማረን ጌታችን። ያደረግኩላችሁ ታስተውላላችሁን? እኔን ጌታና መምህር ስትሉኝ እንዲያደረግኩኝ እናንተም እንዲሁ አድርጉን ያላችሁ። ይህን ደግሞ አለን እኛ ዛሬ የጸዳ ዛሬ በክርስቶስ በካህናት አባቶቻችን አይንተ እግዚአብሔር ናቸው። እነሱ የእግዚአብሔር አይኖች ናቸው። በእነሱ እጅ ታጠበ እግራችን ነገ የት ይገሰግስ ይሆን? ቤተ መቅደሱ ወይስ ቤተ ጣዖት? ወደ ቤተ ክርስቲያን ወይስ ደግሞ ወደ ቤተ ምንፍቅና? ወዴት ይገሰግስ ይሆን የኛ እግር? ሁሌ ታጥበን ጭቃ ታጥቦ ጭቃ። አምናም ታጠብን፣ ካቻምናም ታጠብን፣ ዘንድሮም ታጠብን። ከኃጢአት መገስገስ ግን አላቆመም እግራችን። ለምንድነው እግራችሁን ያጠበው? ለምንድነው እጃችሁን ያላጠበው? ለምን ፊታችሁን አላጠበው? ለምንድነው እግራችሁን ያጠበው? ዕፀ በለስን ለመብላት የገሰገሰ እግር ቀደሰላቸው። ይብቃው፣ ቆሽሾ ነበረ ለኃጢአት። ዕፀ በለስን ለመቀንጠፍ ሄዳ ነበረች እግር፣ ቀደሰላቸው። እግራቸውን አጥቦ እግራችንን አጥቦ ትሕትናን አስተምሮ በማበሻም ደግሞ አብሶ፣ እኛ ግን ነገ ዓርብ ስቅለት እግሩ ላይ ችንካር ነው ያስገባንበት። እሱ እኮ ዝቅ ብሎ ተንበርክኮ የሐዋርያትን እግር አጥቦ ችንካር አለ የሚያስገባበት። በመለኮታዊ እጁን ያጠባቸው፣ በማበሻ ነው ያበሳቸው። ይህንን ትሕትና ፍቅር አሳይቶ ለዓለም ግን ይህንን ጌታ በእግሩ ላይ ችንካር ነው ያደረገችበት።
አሁን ይሄ የአይሁድ ብቻችሁ እናታስቡት እንዲናታስቡ። እሺ አይሁድ እንደዚህ ያደረጉ በጣም ይገርማል እንድትሉ አይደለም የምነግራችሁ። እግሩን ያጠበ እግራችን ያጠበ ጌታችንን እንደዚህ ከቸነከሩት አንተም ዛሬ ቤተ መቅደስ ተገኝተ እግርሽ ታጥቦ ነገ ኃጢአት ምሰሪ ከሆነ የምትገሰግሽ ከሆነ አይሁዳውያን ጌታችን እግር ላይ የቸነከሩትን ችንካር ቸንክረሸዋል ማለት አይታችኋል ትርጉሙ። ዛሬም እግሩን እያደማ ነው። ዛሬም እየቸነከር ነው። ባጠበበት ባነጻበት ጴጥሮስ እኮ አልታጠብም ሲለው እኔ ካላጠብኩ ከእኔ ጋር ህብረት የለም እኮ ነው። ከክርስቶስ ጋር ህብረት የለም መንግሥተ ሰማያት አይገባም። ከእሱ ጋር አንድ ያልሆነ ሰው አይገባም። የክርስቶስ ብልት አካል ያልሆነ ሰው መንግሥተ ሰማያት ሊወርስ አይችልም። እኔ እግርን ካላጠብኩ ከእኔ ጋር ህብረት የለም ሲለው አረ ጌታ ሆይ ከአንተ ህብረት የሚለየኝ ከሆነማ እንኳን እግሬን መላ ሰውነት ይጠበኛል። ህብረቱ ከዚህ ህብረት ከመለየት ምን አደረገ? ሄዶ ጌታችን ክርስቶስ እግሩን ሲያጥብ ዝቅ ብሎ ታጠበ። ጴጥሮስ ልታጥበኝ አይገባም ብሎ የተናገረው ጴጥሮስ። ክርስቲያኖች እኛም ዛሬ በሕጽበተ እግራችን ታጥቦ ወደ ነበርንበት ኃጢአት እንዳንመለስ እንደዛ ካረግን እግራችን ካር ለማስገባት በጥምቀት የእግዚአብሔር ልጆች ሆነናል። የንጉሥ ልጅ ነው የሆነው። በጥምቀት ከአብራከ መንፈስ ቅዱስ ከማዮርዳኖስ በጥምቀት በዓል አክብረን በጥምቀት እኛን ቀድሶ አክብሮ የእግዚአብሔር ልጅ አሰኝቶ ከዲያብሎስ ባርነት እኮ ነው የእግዚአብሔር ባሪያዎች እኳ ለሚያደርገን የእግዚአብሔር ልጆች ያደረገንን ጌታ ፈጣሪ ንጉሥ ያደረገንን አክሊል ያደረገልን ጌታ የሾህ አክሊልን የደፋንለት ጳውሎስ እንኳን ያለው ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ምን ይጠብቀኛል? የድል አክሊል። ጌታችንስ የሾህ አክሊል ለማ ለእኛ ሲል ለእኛ ዘውድ ደፋና እሱ የሾህ አክሊል ተደፋ። የእኛን እግር ንጹህ አድርጎ አጠበና እሱ የሾህ አክሊል ደፋ። ከእግሮቹ የወጡት ደም ምን ያክል እንደፈሳስቡት ያ የሐዋርያትን እግር ዝቅ ብሎ ያለበው ያ ያጠበው እጅ በችንካር ተቸነከረ። ዛሬ ያጠበ እጅ ነው ነገ የሚሰቀሉ የሚቸነከረው። ያ መለኮታዊ እጅ ነው በቀራንዮ ላይ የሚዘረጋው። ያ ተንበርክኮ የሐዋርያትን እግር ያጠበ ነው ነገ ያንን ሁሉ የመስቀል ተራራ የሚወጣው። ከፊት ከኋላ እያዳፉት የሚቀበሉት ነገ ቀራንዮ የት ነን? እግዚአብሔር በመካከላችን ተገኝቶ ስቅለትን እርሱ በሚወደው መንገድ በቤተክርስቲያን አሳልፈን ከስቅለቱ በረከት ረድኤት ተቀብለን ያ ክርስቶስ በቀራንዮ የተሰቀለው በልባችን ተስሎ በቤቱ ለመኖር እግዚአብሔር አምላክ ያብቃን። እንዲሁ የልምድ ብቻ በዓል ከማክበር እግዚአብሔር አምላክ ይጠብቀን። አሁን ችግርና የሆነው በዛ ምክንያት ነው። ግብረ ሕማማት ሲነበብ አስተውለን የማንሰማ የሚያሳስበን ቤት መተን ስለምንበላው መከራ በጣም ረሃብ ከተሰማችሁ ዝም ብላችሁ ቀራንዮን አስቧት። እሱ ከተቀበለው መከራ አንጻር እቺ አሁን ምግብ መቆየት 12 ሰዓት ይከብዳል። ነገ አሁን የቻለ ሰው ዛሬ ምግብ ከተመገበ 3 ቀን ማክፈል ስላለበት ነገ አይመላ ከነገ ወዲያም አይበላ። ቅዳሴ አስቀድሶ ነው እሁድ ቀን ሌሊት የሚበላው። 3 ቀን ያከፍላሉ አበው በተለይ ቀዳሴ ያልቻለ ሰው ግን ነገ ከስቅለት መጽአር ትንሽ ለቁመተ ስጋ ይበላና ቅዳሜን ይጾማል። ጾሙ ሆን ያልችለ መረቀን ሙሉ ቅዳሜን ሙሉ እንደ ዓርብ ብቻ በልቼ ቅዳሜ ሙሉ ለምትሉ ሰዎች እስቲ ቀራንዮን አስቡት። አንድ ቀን በቃ እሱ ለእኛ የከፈለውን ዋጋ እኮ ስታዩ ትረሱታላችሁ። ሌላ የለም ነው የሚያስብለው። ትንሣኤውን ሳላይ አልበላም እኮ ነው። የጌታዬ ፍቅር ያገብረኛል እኮ ነው። በጣም ነው የሚገርመው። እና እቺ ቀን ዛሬ የሚስጥር ቀን ናት። ስጋው ደሙን የተቀበሉ ሰዎች በእውነቱ በጣም እድለኛ ናቸው። እቺ ቀን የአዲስ ኪዳን ሐሙስ ናት። የብሉይ ሳትሆን የሐዲስ ኪዳን ሐሙስ ምስጢረ ስርዓት የተፈጸመባት
ስጋው ደግሞ ለሐዋርያት የተሰጠበት ያ የበግ የፍሪዳ ሁሉ ቀርቶ የተሸጋገርንባት ቤተ ክርስቲያን ወንጌል እንደምታውቅ ያስመሰከረችበት ዕለት ነው። ያ የብሉይ ሞት የሚከለክለው ሊቀ ካህን አይደለም ያለን። አሁን የሚራራ ሊቀ ካህናት ነው ያለን። ኃጢአት ስንሰራ ስንበድል ንስሐ ገብተን ስጋው ደግሞ ስንቀበል ይቅር የሚል ሊቀ ካህናት አለን፣ ኢየሱስ ክርስቶስ። ብል ነቀዘማ ያበላሸው ኃጢአት ሰርተን እንኳን ልጆቼ የሚል ወደ ኋላ ስንጎተትበት ወደ ፊት ለፊት የሚስበን በኃጢአታችን ስቅስቅልን ስናለቅስ እንደ ማርያም መግደላዊት አይዞሽ ልጄ ኃጢአት ሰሩን ይሻል የሚል በቀና ቀና በይ አይደለም የሚለው፣ ተናገሪስ እንዳለ የሰራሽውን ስራ አይደለም የሚለው፣ አይዞሽ የሚል አትፍሪ እምነትሽ አድኖሻል። አይቴ ነበርኪ ምን ተገበርኪ አላላትም። የት ነበርሽ ምንድን ያደረግሽው አላላትም። አልጠየቃትም። ስቅስቅልን ስናለቅስ ስናነባ እግቤቱ ስንወድቅ ስሬትን ይሰጠናል እሱ። ለዚህ ነው እኮ እሮብ የእንባ ቀን የተባለችው። አንባአ የቅድስና መገለጫ ነው። ነገራችን መጽሐፈ መነኮሳት ላይ ያለ የሐዋርያትን እግር ዝቅ ብሎ ማጠቡ ትህትናን ነው የሚያሳየን። ትህትና አስፈላጊ ነው ክርስቲያኖች። መጽሐፈ መነኮሳት ፊልክስዩስ ላይ ይችን ቀን ሕጽበተ ፋሲካ ትትሜሰል ይላል፣ በሚስጥረ ትህትና ፍጽምት ይላል። ሕጽበተ ፋሲካ ማለት ልክ አሁን ዛሬ ሐሙስ ማታ የሐዋርያትን እግር አጥቦ ትትሜሰል በሚስጥረ ትህትና ፍጽምት ይላል ፊልክስዩስ። ፍጽምት የሆነችን ትህትና ያሳያል። ዝቅ ብሎ ዝቅታ ነው የከበደ እዚህ ጋ ያቃረንኛ ዝቅታ ነው። በደልኩ ይቅርታ ለማለት እዚህ ጋ ያዘን፣ ግን በዓሉን እናከብራለን። ተሳድበን ይቅርታ ማለት ከበደን፣ እዚህ ጋ እንቆ ያዘን፣ ዝቅ ማለት ከበደን። ይሄ ቤተክርስቲያን ስንገኝ ምናምን መሬት እያስነኩ ዝቅታ አይደለም። የእውነት ዝቅታ ከልብ የሆነ ትህትና፣ ለተሪዮ አይደለም፣ ለሾ ለቪዲዮ አይደለም። ስለዚህ አረጋውያንን ስንመግብ የተቸገሩ ስትረ ከጎረቤት ይጀምር፣ አጠገባችን ካሉ ሰዎች ጀምሩ። ነገ ስቅለት ስትሄዱ ረዳት ከሌላቸው ጓደኞቻችሁ ጋር አብራችሁ ዓመት ሙሉ ረስታችሁት ያልደወላችሁለት ጓደኛችሁ የለም? እየፈለጋችሁ ላግኝህ እያሉ የሚያማክሩ መንፈሳዊ ነገር ኖሮ እኛ ያጣን አልገኛላቸው። እስቲ ከነሱ ጋር ነው ነገ ስቅለት። እሱ ኮምቦልቻ ጋር ተሰቅሎ የለ እኛ ምን ንቃችሁ ሰዎች ጋር እስቲ እንሰቀል። እኛ ነው እስቲ ነገ ከከበሩ ሰዎች ጋር አይደለም። 10 ሰዓት ሲሆን ትልቅ ምንጣፍ ይዘን ሄደን ከነፍራሽ ጋር ይዘን አይደለም። ፍራሹን ተውትና ተራሱንም ተውትና እስቲ ነገ ይቆርቁረን። በሰው ዘንድ ከተጠሉት ረዳት ከሌላቸው መካሪ ካጡት ሰው ከራባችሁ ሰዎች ጋር ነገ ስቅለትን አብረናቸው ነው። ያ ነው በዓል ማክበር፣ ያ ነው ፋሲካ፣ ያ ነው እግዚአብሔር የሚወደው በዓል አከባበር። እንዲህ ማድረግ ከቻልን ነው እውነተኛ ኦርቶዶክሳዊ ሕይወት ከውስጣችን ላይ የሚዋሃደው። እና እግዚአብሔር ከፈቀደልን ጤና ከሰጠን ለፋሲካም ለዳግማይ ትንሣኤን እንደዚህ የምንረዳቸው በዓላት አብረን ማሳለፍ የሚገባቸው ሰዎች አሉና ማገዝ የምትፈልጉ አቅም ያላችሁ መርዳት የምትፈልጉ ሰዎች ካላችሁ በኢንቦክስ ላይ ያናግሩን። እኛ ሰብሰብ አድርገን እንርዳቸው።